በጦርነት ኢትዮጵያ ማሸነፏ ስልት በሚጠይቀው ዕውቀት በሚጠይቀው የሰው ልጅ ከባድ የፈጠራ የሳይንስ የቴክኖሎጂ መገለጫ በሆነው ጦርነት ላይ ነጮች ሲሸነፉ አይ ኢትዮጵያውያን ጥቁር አይደሉም ወደሚል ነው ያሰረጹት እና ብዙ ሰው ይሄኛው ጉዳይ አይገባውም ኢትዮጵያ መልካችን ይለያል ምናምን የሚል ይይዝና ነጭ ቀኝ ገዢዎች ያሰረጡበት ትርክት መሆኑ አይገባውም። ልክ ዌስት ዩሮፕ ከኢስት ዩሮፕ የተለያዩ ናቸው፣ ነገር ግን አውሮፓ አይደሉም አይባሉም። ሶ ዌስት አፍሪካና ኢስት አፍሪካ ወይም ምዕራብና ምስራቅ አፍሪካ የተወሰነ ልዩነት ቢኖርንም ሁለታችንም ጥቁሮች ነን። ነጮቹ ግን ሽንፈታቸውን ላለመቀበል ይሄንን አድርገው ነበረ። አሁን ኢትዮጵያ የመቻል ምሳሌ ሆና እየተጠቀሰች ነው የምትገኘው። በአድዋ ችላ አሳይታለች። እንደዚሁም ደግሞ በህዳሴው ግድብ ያለማንም እርዳታ ገንብታ አሳይታለች። የቀይ ባህር ጉዳይ መጥቷል። ይህ የቀይ ባህር ጉዳይ ደግሞ ትልቁ ፈተና ያለው ከየትኛውም በላይ አሁን ላይ ይመስለኛል። ምክንያቱም ዓለም ሪያሊስት ሆኗል ወይም ደግሞ ባላንስ ኦፍ ፓወር እና የናሽናል ኢንትረስት ሁሉን ነገር ይመራዋል ወደሚል አቅጣጫ ተሻግሯል። የሚሊተሪ ካምፕ እዚህ ቀጠናችን ላይ ነው የተገነባው። ተገዳዳሪ ኃይሎች ደግሞ አይለው የመጡበት ነው። ሶ ኢትዮጵያ ይህንን ፈተና እንዴት ትሻገራለች? ይህንን ፈተና ተሻግራ የባህር በርን ሴኩር ማድረግ ትችላለች ወይ? በእነዚህ ሁሉ ሀገራት መካከል ፉክክርና የመገዳደር አቅም ብሔራዊ ጥቅሟን እንዴት ታስከበር? ዋናው መሰረታዊ ነገር ለኔ ብዙ ጊዜ አለመቻልን በውስጣችን በጣም ለረጅም ጊዜ ይዘን በመቆየታችን አንድ ተቀብለነዋል። ቅድም ዶክተርም ሲያነሳው ነበር፣ አንተም ስታነሳው ነበር። አንችልም እስከምን ያህል ደረጃ እንደከተትነው ለማረዳት አድዋን ስታሸንፍ ቅድም እንዳልከው አይ ኢትዮጵያውያኖች ጥቁር አይደሉም ከሚል ጣሊያኖች ነጮች አይደሉም እስከሚል ድረስ ነበር። ቀኝ ገዢዎች አይ ጣሊያኖች ወይ ደካማ ቀኝ ገዢ ነች በጣሊያን ደካማነት እንጂ ጥቁሩ የሚሸነፍ አይደለም የሚል፣ አንዳንዱ ደግሞ አይ ኢትዮጵያውያን ተዋክተው ሳይሆን ሰማያዊ ኃይል ነው እንደዚህ ሆኖ ተዋክቶላቸው ነው እንጂ ያሸነፉት ኢትዮጵያውያን በራሳቸው ያደረጉት አይደለም። ይሄንን ላሊበላ ላይ እኮ ታገኘዋለህ። ላሊበላ የአባቶቻችን የእጅ ስራ ውጤት ነው አይደለም። ግን ወደ ሰማያዊ ዓለም ዶክተር በድሉ አቅጀራ ይመስለኛል ግጥሙ ላይ አንዱ ያነሳዋል። ማለት ለሰማያዊው ኃይል ተሰጥቷል። መላእክት ናቸው ይሰሩት ትላለ። አክሱምን መላእክት ናቸው ይሰሩት ትላለ። ምክንያቱም የሰው ልጅ ሊሰራው አይችልም። በተለይ ደግሞ ኢትዮጵያውያን በተለይ ደግሞ ጥቁሮች ሊሰሩት አይችሉም ብለን ነው የምናስበው። ስለዚህ ይህን ስትል አይ ጥቁሮች እንዴት አድርገው ይሰሩታል? ኢትዮጵያ ቅድም አሁን ለምሳሌ ስናነሳው ራሱን የቻለ አድዋ እኮ ነው። አሁን ለምሳሌ የአየር መንገድን ስትወስዱ ለማንዴላ ከዚህ በፊት አንስተናል። የአየር መንገዱን የምስረታ በዓል መሰረት አድርገን በሰራነው ፕሮግራም ላይ ካየው ማንዴላ ጥቁር አውሮፕላን ማብረር እንደሚችል ተረዳው የሚለው ሎንግ ወክ ቱ ፍሪደም የሚለው ላይ መጽሐፉ ላይ ጥቁር አውሮፕላን እንደሚያበር ከሆነ ቦታ አንስቶ የሆነ ቦታ ጋር እንደሚያደርስ ያመነው በኢትዮጵያ አየር መንገድ ነው። ወደ አዲስ አበባ ባደረገው ጉዞ አንድ አፍሪካዊ ጥቁር አውሮፕላን እንደሚያበር ያስተማረችው ኢትዮጵያ ነች። የኢትዮጵያ አየር መንገድ የሚባል ጃይንት ዓለም አቀፍ ተወዳዳሪ አየር መንገድ ራሱን ይቻላል። አድዋ ነው ለአፍሪካ ራሱን ይቻላል። ካለሱ አፍሪካ ማሰብ ማትችልበት። አሁን ለምሳሌ ካለሱ ልታስበው አትችልም አፍሪካ ካለሱ እንዴት አድርገ? ምክንያቱም አንድ ሰው ነበርና ከኪንሻሳ እስከ ኪጋሊ የኢትዮጵያ አየር መንገድ ባይኖር በብራሰልስ በኩል ነበር ብትሄዱ ይላል። ምክንያቱም ኮኔክት ያደርጋል አውሮፓን ከአፍሪካ ጋር፣ ኤዥያን ከአፍሪካ ጋር፣ አሜሪካን ከአፍሪካ ጋር። ናይጄሪያ ወደ አሜሪካ ለመሄድ እኮ ከናይጄሪያ አሜሪካ መሄድ ይቀላል አይደል? አዲስ አበባ መጥቶ ከአዲስ አበባ አሜሪካ መሄድ ነው የተሻለው መንገድ ተብሎ የሚታሰበው። ይሄ ራሱን የቻለ አድዋ ነው። this a big contribution ነው ለአፍሪካ። ስለዚህ አድዋን ስታስብ አይቻልምን ሙሉ ለሙሉ የቀየረ ነው። ግን ተጠቅመንበታል ወይ? ተጠቅመንበታል። ለምሳሌ ቅድም ታላቁን አትሌት አበበ ቢቂላን አንስተናል። አበበን ስታየው በባዶ እግር በመሮጡ ማሸነፉ የሚያማቸው ኃይሎች ነበሩ በወቅቱ። ምክንያቱም ታሪክ ነው። ስታሸንፍ ካሸነፈው አትሌት በላይ እነ ናይክ እነ ፑማ እና አዲዳስ ናቸው የሚተዋወቁበት።
የሱ ኢፈርት ሳይሆን የጫማ ውጤት ነው የሚባለው። ክቡር ጠቅላይ ሚኒስትር አንድ ጊዜ ፓርላማ ላይ አንስተውት ነበር። ላበበ ከበቂ በላይ ምክንያት ነበር ለመሸነፍ፣ ለማቋረጥ። ቢያቋርጥ በቂ ምክንያት ነበር፣ ጫማ የለውም። ግን ዓለም ከዛ በኋላ ይረሳዋል። እንደማንኛውም በሺዎች በሚሊዮኖች የሚቆጠሩ አትሌቶች ጀምሮ አቋርጧል። ስለዚህ የነሱ ታሪክ አካል ነበር የሚሆነው። በባዶ እግሩ ሮጦ ማሸነፉ ግን በዓለም ላይ አልተደገመም። ስለዚህ ዋናው መሰረታዊ ነገር ብዙ መቻሎችን ሴቶች በኦሎምፒክ ላይ ማሸነፍ እንደሚችሉ እነ ፋጡማ እነ ደራርቱ ናቸው ያስተማሩት። በባዶ እግርም ተሮጦ ማሸነፍ እንደሚቻል ለዓለም አበበ ነው ያስተማራቸው። ጥቁሩ ዓለም ጥቁሩ ሰው ነጩን ሰው ማሸነፍ እንደሚችል ያስተማረው አድዋ ነው። በኪሳችን ውስጥ የተበተነው ሪሶርስ ዳቦ መግዛት የማይችለው ቅንጥብጣቢ ሳንቲም የዓለማችንን ጃይንት ፕሮጀክት ገንብቶ መጨረስ እንደሚችል ጉባ ላይ ታገኛል። አፍሪካውያን ዛሬ በባህር በር ጉዳይ ላይ መዋጋት ለኔ አፍሪካዊ ቅኝ ገዥነት ነው። በባህር በር ጉዳይ መዋጋት አንድ አፍሪካዊ ባህር በር መንፈግ ቅኝ ገዥነት ነው ለኔ። ምክንያቱም ማንም አፍሪካዊ ማለት እንችላለን ከመጀመሪያ ከቅኝ ገዢዎች ተዋግቶ ነፃ ከወጡ ሀገራት እስከ መጨረሻዋ ሳውዝ አፍሪካ ነፃ እስከወጣችበት ድረስ የኢትዮጵያ አሻራ አለበት። የባህር በር ያገኙት አብዛኞቹ አፍሪካውያን ሀገራት ቅኝ ገዢዎች ሪሶርስ ለማሸሽ ሲሉ በየቀጫጭን መንገድም እየተፈለገ የባህር አክሰስ እንዲያገኙ ተደርጓል። ቀኝ አለመገዛት ዋጋ እንደሚያስከፍል ለማስተማር ደግሞ ኢትዮጵያን ገፍተው ከባህሩ አስወጥተዋል። ምክንያቱም ቀኝ ሳትገዛ ስትቀር ቮልነራቢሊቲን እንዲጨምርላቸው ወይም ደግሞ ተዳክመ ለነሱ ተጋላጭ እንድትሆን ወይም ደግሞ ቀኝ መገዛት ቫልዩ ጥቅም እንዳለው ማሳያ እንድትሆን ኢትዮጵያን ባህር በር አልባ አድርጓል። ስለዚህ የተቀረው አፍሪካዊ ዛሬ ከቅኝ ግዛት እሳቤ መላቀቁን የሚያሳይበት አንደኛው ነገር እንደ ኢትዮጵያ ያሉ አፍሪካውያን የባህር በር የሌላቸው ክቡር ጠቅላይ ሚኒስትሩ እንዳሉት በጠላቶች ሴራና ሸፍጥ ከባህሩ እንድንገለል የተደረገው ነገራት በሰላማዊ መንገድ መዋጋት የለብንም። ከተዋጋን የቅኝ ገዢዎች እሳቤ አለ ማለት ነው። አሁንም አፍሪካ ምድር ላይ የነጩን ቅኝ ገዢ አሸንፈን ሌላ ጥቁር ቅኝ ገዢ ያቆመናል ማለት ነው። ስለዚህ ኢትዮጵያ ወደሚገባት የባህር በር መውጣቷ ተገቢና ትክክለኛ መንገድ ነው ብዬ አስባለሁ። ለኔ ቅድም ዶክተር ሲያነሳው የነበረው ውሃን በተመለከተ ውሃ ትልቅ አቅም የዓለማችን አብዛኛው ትልቁ ሪሶርስ ውሃ ነው ተብሎ ነው የሚታሰበው። ከውሃ ደግሞ ፍሬሽ ውሃ ለመስኖ ልትጠቀምበት የምትችለው ምክንያቱም ባህሩ ጋር ብትሄድ ትልቁ የባህሩ የሚሰጥ ትልቅ አቅም መርከብ ማንሳፈፍ ነው። ጨዋማው ባህር የሚሰጥ ትልቁ አቅም እሱ ነው። ምክንያቱም ከዛ በታች ነዳጅ አለ፣ የብስም ላይ ታገኘዋለህ። እሱ የነዳጅ ፀሐይ እየጠለቀች ነው፣ እሱም እውነት እየመጣ ነው። ውሃን ተርባይን አስመትተ ኤሌክትሪክ አመንጭተ ከነዳጁ የምታገኘውን ጥቅም ታገኛለህ። ዋናው ትልቁ የዓለማችን ስኬርስ ሪሶርስ በቀላሉ ሪኒው የማታደርገው ሪሶርስ ውሃ ነው። ይሄንን ውሃ ደግሞ ትልቅ አቅም አላቸው ከሚባሉ ሀገራት ተርታ ኢትዮጵያ አለች። እንደ ሀገር የጠቅላይ ሚኒስትር አብይ አህመድ መንግስት ሲመጣ የመጀመሪያው መጽሐፍ ሆኖ የወጣ ካስታወሳችሁ አንደኛው የመደመር መጽሐፍ ነው። ሌላው ፓራራሊ ሲሰሩ የነበሩት የሁለቱ ውሃዎች ስትራቴጂ መጽሐፍ ነው። ያ ስትራቴጂ የሚለው ምንድነው? ጽንሰ ሐሳቡ ዳይሬክትሊ ላይለው ይችላል። ጽንሰ ሐሳቡ ግን የተገፋ ነው ለወንዙ ነው፣ ስለዚህ ወንዙ ባህሩ ጋር ይመልሰናል ነው። ከባህሩ የተገፋ ነው በወንዙ ምክንያት። ወንዙን ማን ነበር የሚፈልገው? በቅኝ ገዢዎች ጊዜ ቅኝ ገዢዎች ይፈልጉት ነበር። ምክንያቱም ሰፋፊ የኮተን እርሻዎቻቸውን በተለይ እንግሊዞቹ ለምሳሌ ከአሜሪካ ተሸንፈው ከወጡ በኋላ አብዛኛው የኮተን ፋርሚንግ ስራቸውን ሲሰሩ የነበረው እዚህ ሱዳን፣ ግብጽ አካባቢ ነበር። ስለዚህ እዛ አካባቢ ሴኩር የሆነ ውሃ ይፈልጉ ነበር። ሴኩር የሆነ ውሃ ለማግኘት ደግሞ ኮምፕሊትሊ ሎክድ የሆነች ኢኮኖሚካሊም ሜንታሊም ከፍ አድርጋ ማሰብ የማትችል ኢትዮጵያ መፈጠር አለባት፣ ውሃውን መጠቀም የማትችል። ስለዚህ ኢትዮጵያ እንደ ኮንዲት ያላትን የውሃ ሪሶርስ ወደ ጎረቤት የምታፈስ አድርጎ ማቆየት ያስፈልጋል። ዛሬም ከዛ ሀሳብ ያልተላቀቁ ሀገራት አሉ። ኢትዮጵያ የበይ ተመልካች ሆና
ዜጎቿ በረሃብ የሚያልቁበት በረሃብ የሚረግፉባት ሀገር ሆና እንድትቀጥል በጨለማ ውስጥ የሚኖሩ ዜጎች ያላት ሀገር ሆና እንድትቀጥል የሚያስቡ ሰዎች አሉ። ይሄ የቀኝ ገዢዎች ሐሳቤ ነው። ስለዚህ አሁን ዋናው መሰረታዊ ነገር ኢትዮጵያ የባህር በር ባለቤት ለመሆን አፍሪካዊ አስተሳሰብ ብቻ በቂ። ቀድማ አንስተነዋል። the foundation of pan-africanism ኢትዮጵያኒዝም ነው። ፋውንዴሽን ኮር ፕሪንሲፕሉ የሚቀዳው ከዛ ከኢትዮጵያኒዝም ነው። ፓን-አፍሪካኒዝም የተወለደው ኢትዮጵያኒዝም የምትለው መንፈስ ነው አድዋ ላይ ያሸነፈው። ያ የአድዋ ድል ነው ፓን-አፍሪካኒዝምን ያፈጠረው። በዛ የአባቶቻችን የፓን-አፍሪካኒዝም እሳቤ ላንድ ሎክድ የሆነች ኢትዮጵያን ልታስብ አትችልም። ምክንያቱም መከላከያ ሰራዊታችን እናውቃለን ለአፍሪካ ሰላም ምን ያህል እንደደከመ፣ ምን ያህል ዋጋ እንደከፈለ፣ ምን ያህል የህይወት የአካል መስዋዕትነት እንደከፈልን ይታወቃል። አፍሪካውያንን ነፃ ለማውጣት የአየር ኃይላችንም ምድራዊ ኃይላችንም አስፈላጊውን ድጋፍ ሲያደርግ ነበር። ስለዚህ ለኔ እስከሚገባኝ ድረስ ዋናው መሰረታዊ ነገር ኢትዮጵያ የባህር በር አልባ ሆና መቀጠል የማትችልበት ደረጃ ላይ ደርሰናል። ስለዚህ መላው ኢትዮጵያውያንም መላው አፍሪካውያንም ይህን ለመረዳት ከባድ ይሆንባቸዋል ብዬ አላስብም። ስለዚህ ዋናው መሰረታዊው ነገር ያለምንም ጦርነት፣ ያለምንም ግጭት፣ ያለምንም እሰጥ አገባ ኢትዮጵያ የባህር በር ባለቤት ማድረግ መላው አፍሪካን ተጠቃሚ ያደርጋል ብዬ አስባለሁ።